ጠብቀኝ ብሎ የማይቀር አንድ ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። እንዲሁም ደግሞ ለህይወታችን በጣም ጠቃሚና ምክር ሰጪ የሆኑ ሐሳቦችን የምታገኙበት የዩቲዩብ ቻናል ነው ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ ከኛ ጋር አማርኛ፣ እንግሊዘኛ መማር ማጥናት የምትፈልጉ ተማሪዎች በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በግሩፕ እንዲሁም ደግሞ ለብቻችሁ ተምራችሁ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ የምትወጡበትን ድንቅ እድል አመቻችተንላችኋል ማለት ነው። ስለዚህ ይህን እድል መጠቀም የምትፈልጉ ተማሪዎች እየደወላችሁ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማል፣ ያስተምራል፣ ለህይወታችሁ የሆነ መስመር ያሳያችኋል ብዬ ያሰብኳቸውን 10 የሚሆኑ ጠቃሚ ምክሮችን ይዤላችሁ መጥቻለሁ ማለት ነው። እነኚህ ሐሳቦች እውነታዎች ናቸው፣ በህይወታችን ላይ የምንጋፈጣቸው እውነታዎች ናቸው። ስለዚህ እነሱን ማወቅ ስላለብን ይህን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እያንዳንዷን እያነበብን እየጻፈን ነው የምንመለከተው። በማንበብና በመጻፍ የመጻፍና የማንበብ ብቃታችን እናዳብራለን። ሐሳቡን ደግሞ በማንበብ ሐሳቡ ላይ በመወያየት ደግሞ ለህይወታችን ጠቃሚ የሆነ ዕውቀት እናገኛለን ማለት ነው። አሁን ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ትከታተሉኛላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት ከአንድ ጀምሮ 10 ያሉ ሐሳቦች ናቸው የምንመለከታቸው ማለት ነው። እያንዳንዷን እያነበብን ነው የምንወያይባቸው። ስለዚህ ከመጀመሪያው ጀምረን እያንዳንዱን እያነበብን እንሄዳለን ማለት ነው። የመጀመሪያዊቷ ሐሳብ ይችን ትመስላለች። ምን ትላለች? የማልደግመው ስህተት ቢኖር ሰውን ከሙሉ ልቤ ማመኑን ነው። በጣም አሪፍ። አያችሁ ቤተሰቦቻችን፣ የማልደግመው ስህተት ቢኖር ሰውን ከሙሉ ልብ ማመኑን ነው የምትል ሐሳብ ነው መጀመሪያ ላይ ያነበብናት ማለት ነው ቤተሰቦቻችን። የማልደግመው ስህተት ቢኖር ሰውን ከሙሉ ልብ ማመኑን ነው ይላል። ይሄ ማለት ምን ማለት ነው ቤተሰቦቻችን? ስለዚህ የትኛውም ስህተት ሊደገም ይችላል፣ ግን ላለመድገም የወሰንኩት ነገር ቢኖር ሰውን ከሙሉ ልብ ማመንን ነው የሚል ሐሳብ ነው መጀመሪያ ላይ የተመለከትነው ቤተሰቦቻችን። ሰው ብዙ ጊዜ ያው ሰዎችን ማመን አለብን አይደለ? ሰዎችን ማመን አለብን። የምናምናቸው ሰዎች ይኖራሉ፣ ግን 100% ሰዎች ላይ ጥገኛ ሆነን እነሱን ማመን የለብንም ማለት ነው ቤተሰቦቻችን። ስለዚህ ከዕለታት አንድ ቀን መቀየራቸው ወይ የሆነ ነገር መሆናቸው ስለማይቀር 100% ሰዎችን ልናምናቸው አንችልም ማለት ነው ቤተሰቦቻችን። አሁን ለምሳሌ እኛ ለራሳችን የምናምናቸው ሰዎች ሊኖሩ ይችላሉ። በየትኛውም አጋጣሚ እሱ እንደዚህ አይሆንም፣ እሷ እንደዚህ አትሆንም ብለን የምናስባቸው ሰዎች ሊኖሩ ይችላሉና እነዛም ሰዎች ናቸውና 100% እነሱን ማመን የለብንም ማለት ነው ቤተሰቦቻችን። ስለዚህ ለምን የቅዱስ ቃልም እንደሚለው ሰውን ማመን የለብንም ማለት ነው። 100% ሰውን ማመን የለብንም ማለት ነው። ስለዚህ ይሄ የመጀመሪያው ሐሳብ የሚያሳየው ምንድነው? ሰዎችን አምነንባቸው ከዛ ደግሞ ተጎተንም አይተን እንደገና ደግሞ ሙሉ በሙሉ ማመን የለብንም የሚል ሐሳብ ነው የያዘው ማለት ነው የመጀመሪያው ሐሳብ። የማልደግመው ስህተት ቢኖር ሰውን ከሙሉ ልቤ ማመኑን ነው የሚለውን መጀመሪያ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አንደኛይቷ ሐሳብ ይችን ትመስላለች። አሁን ደግሞ ወደ ሁለተኛው እንሄዳለን ማለት ነው። እናንተ እንደተለመደው ከነ ቀደም ብላችሁ እያነበባችሁ እኔ ሳነብ ደግሞ የራሳችሁን ስህተት እያረማችሁ ሐሳቧንም ደግሞ በትክክል እያገኛችሁ ነው የምትሄዱት ማለት ነው ቤተሰቦች። ሁለተኛይቷ ሐሳብ ደግሞ እችን ትመስላለች። እችኛዋን ሐሳብ ደግሞ አሁን እናነባለን። እናንተ ከነ ቀደም ብላችሁ ማንበባችሁን እንዳረሱ። ምን ትላለች? መክዳት እንጂ መከዳትን አትፍራ፣ የማይከዳ ፈጣሪ ብቻ ነው። አያችሁ፣ ይሄኛው አሁን በጣም ትክክለኛ የሆነ ሐሳብ ነው ማለት ነው ቤተሰቦቻችን። መክዳት እንጂ መከዳትን አትፍራ፣ የማይከዳ ፈጣሪ ብቻ ነው ይላል።
ይህም ምንድነው ከሰዎች ታማኝነት ጋር የተገናኘ ሐሳብ ነው ማለት ነው። ቤተሰቦቻችን እነኚህ በህይወት ላይ ያሉ እውነታዎች ናቸው የምናወራቸው ሐሳቦች ያመጣውላቸው ሐሳቦች በህይወታችን ላይ ያሉ እውነታዎች ናቸው ማለት ነው። እኛ ብንቀበላቸውም ባንቀበላቸውም የሚከሰቱ ነገሮች ናቸው ማለት ነው። ቤተሰቦቻችን መፍራት ያለብን እኛ ሰዎችን ክደን ወይም በሰዎች ላይ ታማኝ ያልሆነ ነገር ሰርተን እንዳንገኝ ለዛ ነው እንጂ መፍራት ያለብን ሰዎች በእኛ ላይ ክህደት አይፈጽሙም ብለን ማመን የለብንም ማለት ነው ቤተሰቦቻችን ነው። ስለዚህ እሱን ለማሳየት ነው መክዳት እንጂ መከዳትን አትፍራ የማይከዳ ፈጣሪ ብቻ ነው የሚለውን ሐሳብ ነው ያየነው። ይህ ሐሳብ የሚያሳየው ማንም ሰው አንድ ቀን ሊከዳችሁ ወይም ሊቀየርባችሁ ይችላል። አንድ ብቸኛ የማይከዳችሁ ፈጣሪ ብቻ ነው። ይህን አውቀን መከዳትን መፍራት የለብንም ማለት ነው ቤተሰቦቻችን። መክዳት እንጂ መከዳትን አትፍራ የማይከዳ ፈጣሪ ብቻ ነው የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። ደጋግማችሁ አንብቧት ሐሳቧን እስክታገኙ ድረስ። ስለዚህ መክዳት እንጂ መከዳትን አትፍራ የማይከዳ ፈጣሪ ብቻ ነው የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ሶስተኛይቱ ሐሳብ ደግሞ እችን ትመስላለች። ሶስተኛይቷን ደግሞ አሁን እናነባለን። ዋጋህን ከሚያሳንስ ከማንኛውም ቦታ ራስህን ፈቀቅ አድርገው። ዋጋህን ከሚያሳንስ ከየትኛውም ቦታ ራስህን ፈቀቅ አድርገው። አያችሁ ቤተሰቦቻችን እንደዚህ አይነት ሐሳብ ከዚህ በፊትም ተመልክተን ሊሆን ይችላል ማለት ነው ቤተሰቦቻችን። እኛ የምንቆይባቸው ቦታዎች ዋጋችን ይወሰናሉ ማለት ነው። ስለዚህ እኛ ለራሳችን ያለ ተለቅ ያለ ዋጋችን ዝቅ የምናደርገው የምንቆይበት ቦታ ላይ ይወሰናል ማለት ነው ቤተሰቦቻችን። ለኛ ያለውን ከፍ ያለ ዋጋውን በወረደ ቦታ ላይ ከተገኘን ዝቅ እናደርጋለን ማለት ነው ቤተሰቦቻችን። ይሄ ማለት በጣም ግልጽ የሆነ ነገር ነው። ምን ማለት ነው? ለምሳሌ ቦታ በጣም የተከበረ ቦታ ከመሆኑ የተነሳ ዋጋ የሚጨምራቸው ነገሮችን ማየት እንችላለን። ለምሳሌ አሁን በኢትዮጵያ ትላልቅ የሚባሉ ሆቴል አለ። ሻራቴን ሄዳችሁ ሻይ ጠጥታችሁ 500 ብር ልትከፍሉ ትችላላችሁ ለምሳሌ እንበልና እንደገና ደግሞ በጣም ዝቅ ባለ ቦታ ላይ በሰፈራችሁ ላይ የሆነ የምታገኙበት ቦታ ላይ እንደገና ደግሞ 50 ብር ወይም 20 ብር ከፍላችሁ ሻይ ልትጠጡ ትችላላችሁ ማለት ነው። አያችሁ እዚህ ጋር የሻዩ ላይ ምንም አይነት ልዩነት የለም። ዋጋው የጨመረበት ብቸኛው ምክንያት ምንድነው? ቦታው ነው ማለት ነው። ቦታው በጣም ከፍ ያለ ቦታ ስለሆነ ዋጋውም ያን ያክል ከፍ ብሏል ማለት ነው ቤተሰቦቻችን። ስለዚህ እችን ምሳሌ እንዳረሱ። ስለዚህ በጣም ዝቅ ባለ ቦታ ላይ በ20 ብር ሻይ ልትጠጡ ትችላላችሁ። በጣም ከፍ ባለ ቦታ ላይ በ500 ብር ሻይ ልትጠጡ ትችላላችሁ። ስለዚህ ዋጋችን የሚያሳንሱ እኛ የምንቆይባቸው ቦታዎች ናቸው ማለት ነው። ስለዚህ የራሳችን ዋጋ ዝቅ ከሚያደርጉ ቦታዎች ራሳችን ፈቀቅ እናደርጋለን ማለት ነው ቤተሰቦቻችን። ሶስተኛው ሐሳብ የያዘችው እንደዚህ አይነት መልእክት ነው ማለት ነው። ዋጋህን ከሚያሳንስ ከማንኛውም ቦታ ራስን ፈቀቅ አድርገው የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ አራተኛ እንሄዳለን። አራተኛይቷ ሐሳብ ደግሞ እችን ትመስላለች። ቀደም ብላችሁ እንደተለመደው አንብቡና አብረን የምናነብ ነው የሚሆነው ማለት ነው። በጣም አሪፍ። ምን ትላለች? አራተኛይቷ ምን ትላለች? አንዳንድ ነገሮች ከራሳችን ውጭ ለማንም ትርጉም አይሰጡም። አያችሁ፣ አንዳንድ ነገሮች ከራሳችን ውጭ ለማንም ትርጉም አይሰጡም። ይሄ ማለት ምን ማለት ነው ቤተሰቦቻችን? ሐሳቧ እናንተ በቀላሉ ስታነቡ ግልጽ ላትሆን ትችላለች፣ ግን ሳብራራላችሁ ሐሳቧ ምን ለማለት ፈልጋ ነው? አንዳንድ ነገሮች እኛ ራሳችንና ፈጣሪ የሚያውቃቸው ነገሮች አሉ ማለት ነው። ለምሳሌ ሰዎች አይቶ እከሌ እንደዚህ አይነት ሰው ነው እንዴ ወይም እከሌ በእንደዚህ አይነት ጉዳይ ይቸገራል ምናምን ብሎ የሚያስቡ ነገር ነው፣ ግን እኛ ደግሞ በውስጣችን የምናውቀው ነገር አለ ማለት ነው። ስለዚህ እነዛ ነገሮች ከኛ ውጭ ለማንም አይገቡ ማለት ነው። ማንም ሊረዳ አይችልም ማለት ነው ቤተሰቦቻችን። ስለዚህ አንዳንድ ነገሮችን እኛ ራሳችንና ፈጣሪያችን ነው እንጂ
የምረዳው ሌሎቹ አይረዱም ወይም ለሌሎቹ ትርጉም አይሰጡም ማለት ነው ቤተሰቦቻችን። አንዳንድ ነገሮች ከራሳችን ውጭ ለማንም ትርጉም አይሰጡም የሚል ሐሳብ የያዘች ናት ማለት ነው። አራተኛይቷ በጣም ድንቅ የሆነች ሐሳብ ናት። ትልቅ ምስጢር የያዘች ሐሳብ ናት ማለት ነው። ሐሳቧን ካገኛችሁ አግኝታችኋል፣ ካላገኛችሁ ደግሞ ምን ለማለት እንደፈለገ ደጋግማችሁ እያነበባችሁ ሐሳቧን ታገኙታላችሁ ማለት ነው። አንዳንድ ምስጢሮችን እኛ ራሳችንና ፈጣሪያችን ብቻ ነው እንጂ የምንረዳው ለሰዎች ትርጉም አይሰጡም ወይም ሰዎች እኛ ብንነግራቸውም ወይም የሆነ ነገር ስናደርግ ቢያዩንም በቀላሉ አይረዱንም ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ስለዚህ አራተኛይቷ ሐሳብ እችን ትመስላለች። በጣም ድንቅ የሆነች ሐሳብ ናት ማለት ነው። አብዛኞቹን ሐሳቦችን እንደምትወዷቸው እርግጠኛ ነኝ። እንደገና ደግሞ ከነኚህ መካከል በጣም የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ መውጣት እንዳረሱ። እናንተ በኮሜንት በመጻፍ አትታመኑም፣ አብዛኞቻችሁን ትጽፋላችሁ ማለት ነው። ስለዚህ እናንተ ደግሞ በኮሜንት ስጽፉ ቪዲዮአችን ወደ ላይ እየወጣ ይታያል ማለት ነው ቤተሰቦቻችን። እዚህ ጋር የምንመለከታቸው ቪዲዮዎች ለህይወታችን በጣም ትልቅ ቁም ነገር የያዙ ሐሳቦች ናቸው የምንወያይባቸው ቤተሰቦቻችን። እናንተ እንደቀላሉ አድርጋችሁ ልትወስዱ ትችላላችሁ፣ ግን እነኚህ በተለያየ በህይወት አቅጣጫችን ላይ የምንጋፈጣቸው አይነት እውነታዎችን ነው ማለት ነው በዚህ ቻናል የምንመለከታቸው። እያንዳንዷን ነገር በደንብ አድርጋችሁ እየጻፋችሁ እያነበባችሁ ሐሳቧንም እያገኛችሁ እንድትሄዱ አበረታታችኋለሁ። በጣም አሪፍ። አሁን ደግሞ ወደ አምስተኛ እንሄዳለን። አምስተኛይቱ ሐሳብ ደግሞ እችን ትመስላለች። እናንተ ከኔ ቀደም ብላችሁ ካነበባችሁ አብረን የምናነብ ነው የሚሆነው። ምን ትላለች? ጠብቀኝ ብሎ የማይቀር አንድ ፈጣሪ ብቻ መሆኑን እንዳዘነጋ። ጠብቀኝ ብሎ የማይቀር አንድ ፈጣሪ ብቻ መሆኑን እንዳዘነጋ። አያችሁ፣ እችን ሐሳቧን በጣም ነው የወደድኳት። ጠብቀኝ ብሎ የማይቀር አንድ ፈጣሪ ብቻ መሆኑን እንዳትዘነጋ የሚል ሐሳብ ነው አምስተኛይቷ የያዘችው ማለት ነው ቤተሰቦቻችን። ይሄ ማለት ምን ማለት ነው? ብዙ ጊዜ ሊያጋጥማችሁ ይችላል። አንዳንድ ሰዎች ጠብቀኝ ብሎ ይጠፋሉ አይደለ? ጠብቀኝ ብሏችሁ የጠፉት ብዙ ሰዎች ሊኖሩ ይችላሉ። ግን አንድ ፈጣሪ ብቻ ነው ጠብቀኝ ብሎ የማይቀር ማለት ነው። ያ ማለት ምን ማለት ነው? ይሄ የሆነ ቦታ ለእናንተን ቀጥሯችሁ መቅረትና አለመቅረቱ ጉዳይ ብቻ ሳይሆን የሆነ ነገር ሊያደርግላችሁ ፈልጎ ወደ ኋላ የማይል ፈጣሪ ብቻ ነው እንጂ ሰዎች በየትኛውም ጊዜ ሊቀየሩ ይችላሉ የሚል ሐሳብ ለማሳየት ነው ማለት ነው ቤተሰቦቻችን። እናንተ በደንብ አሳጥራችሁ በቦታ ብቻ አትወስኑት። በየትኛውም አይነት በህይወት አቅጣጫ ሊሆን ይችላል። የሆነ ነገር አደርግላችኋለሁ ብሏችሁ ቃል ገብቶላችሁ ሊሆን ይችላል የሆነ ሰው። እንደገና ደግሞ በሆነ ነገር ላይ አንድ ላይ ለመስራት ወስኖ ሊሆን ይችላል። ግን ከዛ በኋላ ወደ ኋላ ማፈግፈግ ይችላል ማለት ነው። ግን ፈጣሪ አንድም ቃል ከገባላችሁ የማይተው ወይም ያን ነገር ሐሳብ የማይቀይር ፈጣሪ ብቻ ነው እንጂ ሰዎች በየትኛውም ሁኔታ ሐሳብ ሊቀይሩ በየትኛውም ጊዜ ሊቀየሩ ይችላሉ የሚል ሐሳብ የያዘች ሐሳብ ናት ማለት ነው አምስተኛይቷ ቤተሰቦቻችን። የዛሬዎቹ ሐሳቦች ያው ተመሳሳይ አይነት አወቃቀር አላቸው፣ ማለትም ተመሳሳይ አይነት ሜሴጅም ወይም መልእክትም አላቸው ማለት ነው ቤተሰቦች። በጣም አሪፍ። አምስተኛይቷን ሐሳብ አንድ ላይ ስናነባት ምን ትላለች? ጠብቀኝ ብሎ የማይቀር አንድ ፈጣሪ ብቻ መሆኑን እንዳዘነጋ ወይም እንዳረሳ የሚለውን ሐሳብ ነው አምስተኛ ላይ የተመለከትነው። ስድስተኛይቷ ሐሳብ ደግሞ እችን ትመስላለች። ከኔ ቀደም ብላችሁ አንብቡና ከኔ ጋር አብረን አንብበን ደግሞ ሐሳቧን የምንወያይበት ነው የሚሆነው ማለት ነው። ምን ትላለች? ባይዘዌይ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ገንዘብ መግዛት የሚችለው ነገር ቀለበት እንጂ ፍቅር አይደለም። አያችሁ፣ አሁን በጣም ወሳኝ በሆነች ሐሳብ ላይ ደርሰናል ማለት ነው ቤተሰቦቻችን። እንደምትወዷት እርግጠኛ ነኝ፣ አብዛኞቻችሁ እንደምትጽፉት እርግጠኛ ነኝ ማለት ነው። ስለዚህ ገንዘብ መግዛት የሚችለው ነገር ቀለበት እንጂ ፍቅር አይደለም የሚለውን ሐሳብ ነው ስድስተኛ ላይ የምንመለከተው ማለት ነው ቤተሰቦቻችን። ምን ማለት ነው? ብዙ ጊዜ ገንዘብ በጣም ብዙ ነገሮችን እንደሚያመጣ አድርጎ ሰዎች ያስባሉ ማለት ነው። ለምሳሌ ገንዘብ አልጋ ሊገዛላችሁ ይችላል፣ እንቅልፍ ላይ ገዛ ይችላል። እንደገና ደግሞ ገንዘብ ለምሳሌ መድኃኒት ሊገዛላችሁ ይችላል፣ ግን ጤንነት ላይ ገዛ ይችላል። አያችሁ፣ ገንዘብ ደግሞ ቀለበት ሊገዛላችሁ ይችላል፣ ወይ የሚያስፈልግ ነገር ሊገዛላችሁ ይችላል። ግን ትክክለኛ ፍቅር በገንዘብ አይገዛም ማለት ነው ቤተሰቦቻችን። ስለዚህ ይህን ሐሳብ
ከገንዘብ ጋር ያለውን ሐሳብ በፍቅር ብቻ ሳይሆን በሌሎችም አቅጣጫዎች ላይ ገንዘብ የማይሰራቸው በጣም ብዙ ነገሮች ገንዘብ በጣም አስፈላጊ ነገር ሆኖ ግን ገንዘብ የማይሰራቸው ብዙ ነገሮች ገንዘብ ለምሳሌ ሰላምን፣ ደስታን ላይገዛ ይችላል። ስለዚህ እነዛ ነገሮች እንዳሉ ማወቅ አለባችሁ ማለት ነው። ይህን ሐሳብ ለማሳየት ነው ስድስተኛይቷን ሐሳብ ያመጣውላችሁ ቤተሰቦቻችን በጣም ስለዚህ ገንዘብ መግዛት የሚችለው ነገር ቀለበት እንጂ ፍቅር አይደለም የምትሏ በጣም ድንቅ የሆነች ሐሳብ ስድስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አሁን ወደ ሰባተኛ እንሄዳለን። ሰባተኛይቷ ደግሞ እችን ትመስላለች። ምን ትላለች? የሰው ልጅ ማለፍ የማይችለው ነገር የሚሞትበትን ቀን ብቻ ነው። በጣም አሪፍ። እንዳፈሩ አብዛኛው ሰው ሞት ምናምን ሲጠራ ይፈራል ማለት ነው። ስለዚህ ሞት የሚያስፈራ ነገር አይደለም፣ ግን የሰው ልጅ ማለፍ የማይችለው ነገር የሚሞትበትን ቀን ብቻ ነው። አያችሁ? ይህ ማለት ምን ማለት ነው ቤተሰቦቻችን? አሁን በየትኛውም አይነት በጣም የማይመች ሁኔታ ውስጥ ልንሆን እንችላለን። አስቸጋሪ በሆነ ሁኔታ ውስጥ ልንሆን እንችላለን። ግን ያን ቀንም አሳልፈን ነገ በጣም የምንደሰትበት ደስ የምንልበት ቀን ይመጣል ማለት ነው። የትኛውም አይነት መጥፎ ነገሮች ያልፋሉ ማለት ነው። የትኛውም አይነት መጥፎ ቀናቶች፣ የትኛውም አይነት መጥፎ ሁኔታዎች ያልፉና መልካም የምንላቸው የምንደሰትባቸው ቀናቶች ይመጣሉ ማለት ነው። የሰው ልጅ ማለፍ የማይችለው ነገር የሚሞትበትን ቀን ብቻ ነው ማለት ነው። ስለዚህ በየትኛውም አይነት ሁኔታ ውስጥ ከሆናችሁ ሳትሞቱ ካለፋችሁ ሳትሞቱ በህይወት ከሆናችሁ ያን ነገር ታልፋላችሁ ማለት ነው። ስለዚህ የሰው ልጅ ማለፍ የማይችለው ነገር የሚሞትበትን ቀን ብቻ ነው የሚል ሐሳብ ሰባተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ ስምንተኛ አካባቢ ደርሰናል። ስምንተኛይቷ ሐሳብ ደግሞ ምን ትላለች? ችግሮች ሲበረቱባችሁ አንድ ነገር አስታውሱ፣ በጀርባቸው ለውጥ አለ የምትለው ሐሳብ ናት። ለፊደል ተደብቃብኛለች። ኦኬ። ችግሮች ሲበረቱባችሁ አንድ ነገር አስታውሱ፣ በጀርባቸው ለውጥ አለ፣ ወይም በጀርባቸው የሆነ ስኬት አዝለው እየመጡ ነው ማለት ነው ቤተሰቦቻችን። አብዛኛው ሰው በጣም ችግር ሲበረታበት በጣም ይፈራልና ያው ሰው እስከሆነ ድረስ የሆነ ነገሮቹ የማይመቹ ሁኔታዎች ሲበረቱብን እንፈራለን። ግን ያ የማይመቹ ሁኔታዎች ሲያልፉ ደግሞ በጣም ጥሩ ቀናቶች እንደሚመጡ ወይም ጥሩ ለውጥ፣ ጥሩ ስኬት እንደሚመጣ ተስፋ ማድረግ አለብን ማለት ነው ቤተሰቦቻችን። ስለዚህ አሁን ባለንበት ሁኔታ የትኛውም አይነት ችግሮች ሊደራረቡብን ይችላሉ፣ ሊበረቱብን ይችላሉ። ግን እነዛ ምንድነው የሚያሳዩት? ልክ ዝናብ ከመምጣቱ በፊት ደመናው እንደሚጠቁር በጣም መልካም ነገሮች ሊመጡ እንደሆነ የሚያሳዩ ነገሮች ናቸው ማለት ነው ቤተሰቦቻችን። ስምንተኛይቷ ሐሳብ ይችን ታሳየናለች ማለት ነው። አንድ ላይ ስናነባት ምን ትላለች? ችግሮች ሲበረቱባችሁ አንድ ነገር አስታውሱ፣ በጀርባቸው ለውጥ አለ የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን በጣም አሪፍ። ኦኬ። አሁን ደግሞ ወደ ዘጠነኛው አካባቢ ደርሰናል። ዘጠነኛይቷም በጣም ድንቅ የሆነች ሐሳብ ናት። ምን ትላለች? ትዕግስት ሊኖር ይገባል፣ ጥሩ ነገሮች ረጅም ጊዜ ይፈልጋሉ። በጣም አሪፍ። ትዕግስት ሊኖር ይገባል፣ ጥሩ ነገሮች ረጅም ጊዜ ይፈልጋሉ ይላል ዘጠነኛው ሐሳብ። ትዕግስት ሊኖረን ይገባል ማለት ነው። መታገስ አለብን ማለት ነው። መልካም ነገሮች በህይወታችን ላይ እስኪመጡ ድረስ መታገስ አለብን ማለት ነው። ወይም መልካም የምንላቸው ቀናቶች እስኪመጡ ድረስ መታገስ፣ በትዕግስት መጠበቅ አለብን ማለት ነው። ስለዚህ ጥሩ ነገሮችን ለማግኘት መልካም ነገሮችን ለማየት ትዕግስት ያስፈልገናል ማለት ነው ቤተሰቦቻችን። ዘጠነኛ ላይ የተመለከትናት ይችን ሐሳብ ናት ማለት ነው። አንድ ላይ ስናነባት ምን ትላለች? ትዕግስት ሊኖር ይገባል፣ ጥሩ ነገሮች ረጅም ጊዜ ይፈልጋሉ የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው። አሁን ወደ አስረኛና ወደ መጨረሻኛው ሐሳብ ደርሰናል። አብዛኞቻችሁን ሐሳቦቹን እንደወደዳችሁ እርግጠኛ ነኝ ማለት ነው። እኔ ራሱ ሳነብ በጣም ደስ እያለኝ ነው ማነባቸው። አስረኛይቷን ሐሳብ አንብበን የምናጠናቅቅ ይሆናል ማለት ነው። ምን ትላለች? ለሰው ይቅርታ ማድረግ ቀላል ሆኖ የቀድሞ እምነት ማግኘት ግን
ከባድ ነው የሚል ሐሳብ ለማሳየት ነው ማለት ነው ቤተሰቦቻችን። ለሰው ይቅርታ ማድረግ ቀላል ሆኖ የቀድሞ እምነት ማግኘት ግን ከባድ ነው የሚል ሐሳብ ነው ማለት ነው። 10ኛ ግን ብዬ ነው ያቆምኩት። ከባድ የሚለውን ተጨምሩታላችሁ ማለት ነው። ብዙ ጊዜ ሰዎች የሚቸገሩበት ነገር ምንድነው? በጣም የሚተማመኑባቸው ሰዎች በሆነ ጉዳይ ከናንተ ጋር ተጣልቶ ወይም ከናንተ ጋር በሆነ ነገር ላይ ሳይግባቡ ከቀሩ በኋላ እንደገና በይቅርታ እነሱ ጋር አንድ ላይ የመስራት አንድ ላይ የመኖር እድል ታገኛላችሁ። ያኔ እድል ስታገኙ የቀድሞ አይነት እምነት እንደገና ደግሞ የቀድሞ አይነት ፍቅር ለማሳየት ብዙ ሰዎች ይቸገራሉ ማለት ነው። ለሰው ይቅርታ ማድረግ ቀላል ሆኖ የቀድሞ እምነት ማግኘት ግን ከባድ ነው የሚል ሐሳብ 10ኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። እነኚህ 10 የሚሆኑ በጣም መሰረታዊ የሆኑ በጣም ቁም ነገር አዘል የሆኑ ሐሳቦችን ናቸው የተመለከትናቸው ማለት ነው ቤተሰቦቻችን። ስለዚህ የወደዳችኋትን አንድ ሐሳብ ኮሜንት ላይ መጻፍ እንዳረሱ። እናንተ ለምሳሌ እያንዳንዱ ሰው አንዳንድ ኮሜንት እያደረገ አንዳንድ ላይክ እያደረገ ቢወጣ 1000 ሰው ቪዲዮን ሲያይ 1000 ላይክ ይኖረኛል ማለት ነው ቤተሰቦቻችን። ላይክ ማድረግ ደግሞ በጣም ቀላል ነገር ናት። የላይክ ምልክቷ አለች፣ እሷን አንዴ ጫን ማድረግ ነው። ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ አድርጉ። እንደዚህ በጣም አስተማሪ የሆኑ ትምህርቶችን ይዘንላችሁ እንመጣለን ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ መማር የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንደገና ደግሞ ተምራችሁም ቢሆን ፐርፌክት ሆናችሁ ማንበብ መጻፍ የምትፈልጉ አማርኛ፣ እንግሊዘኛ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ እኛ ጋር መመዝገብ መጀመር በአጭር ጊዜ ውስጥ አውቃችሁ ተምራችሁ መውጣት ትችላላችሁ ማለት ነው። ሌላ ጥያቄም ካላችሁ በኮሜንት ላይ ማስቀመጥ ትችላላችሁ። ካልሆነ በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ። አመሰግናለሁ።